ሰላም ጤና ይስጥልን። ዛሬ ከስብራት አይነቶች መካከል ስለ ቅልጥም ስብራት እናነሳለን። የቅልጥም ስብራት እንዴት ሊታከም ይችላል? የቅልጥም ስብራቶች በተለያየ መንገድ ሊታከሙ ይችላሉ። ከነዛ ውስጥ በጀሶ ሊታከም ይችላል፣ ወይም ደግሞ በኦፕራሲዮን የውጭ ብረትና በውስጥ ብረት በማስገባት ልናከም እንችላለን። ሁለቱም የራሳቸው ጉዳትና ጥቅም ይኖራቸዋል። ለምሳሌ ይህ ታካሚያችን የ32 ዓመት ወጣት ሲሆን በግራ እግሩ ቅልጥም ላይ በደረሰበት አደጋ የግራ እግሩ ከጉልበት በታች ቅልጥም ስብራት እንዳለው በኤክስሬይ ማረጋገጥ ችለን እኛም በውስጥ ብረት በማስገባት ወይም ደግሞ ኢንትራሜዱላሪ ኔይል ሰርተንለታል። እነዚህ የውስጥ ብረት ህክምናዎች ወይም ደግሞ ኢንትራሜዱላሪ ኔይል ከሚሰጣቸው ጥቅሞች ውስጥ ዋነኞቹ አንደኛው ታካሚዎች በቶሎ በማገገም ወደ ስራቸው እንዲመለሱ ያደርጋል። ማንኛውም ድንገተኛ አደጋ በሚደርስ ወቅት በማዕከላችን የ24 ሰዓት የአጥንት ህክምና ስላለ በማዕከላችን መገልገል ይችላል።